ሰላም እንደምን አላችሁ? በመጀመሪያው ቪዲዮአችን ኪ ሃውሲንግ ፋይናንስ ሶሉሽን ላይ የሚደረጉት ዘመቻዎች ከጀርባቸው ምን አለ፣ ምን አይነት የማርኬቲንግ ስራዎች የሆኑ ግለሰብና ድርጅቶች እነዚህን ሰዎች ተጠቅመው እየሰሩ ነው። ከዛ በመቀጠል ደግሞ የኪ ሃውሲንግ ደንበኞች እንዲሆኑ የምንፈልገው ምን አይነት ናቸው፣ ወይም ሴግመንት ስናደርግ ማርኬቱን ምን አይነት ደንበኞች ሊኖሩን ይገባል። የሚከፍል ሁሉ ደንበኛ ሊሆን አይገባም። ደንበኛ መሆን ያለበት ከተቋሙ ሀሳብና ቀጣይ ቪዥኖች ጋር አብሮ መቀጠል የሚችል ነው የሚለውን ሀሳብ አውርተንበታል። ያኔ ቃል እንደገባሁት በዚህ በሁለተኛው ፓርታችን ደግሞ ኪ ሃውሲንግ ፋይናንስ ሶሉሽን ላይ ኢንቴንሽናሊ ሆን ብለው ስም የማጥፋት ስራ ሲሰሩ የነበሩት ግለሰብና ቡድኖች ኔትወርካቸው ምን ይመስላል የሚለውን በተወሰነ መንገድ አብራራላችኋለሁ። እነዚህ ሰዎች ቲክቶክ ላይ ወጥተው ኪና ሞዴሉ ላይ እንዲሁም ደግሞ አመራሮች ላይ ስም የማጥፋት ዘመቻ እንዲያደርጉ ከጀርባ ስፖንሰርድ ናቸው። ያንን በደንብ እንድትገነዘቡ ይገባል። የሆነበት ምክንያት ደግሞ ለሆነ ተቋም ወይም ደግሞ ቡድን መንገድ እየጠረጉ ነው። ገበያ ውስጥ መግባት የሚፈልግ ድርጅት ሊኖር ይችላል፣ ግለሰቦች ሊኖሩ ይችላሉ። እነዚህ ድርጅትና ግለሰቦች ገበያውን ፔኔትሬት አድርጎ ለመግባት ወይም ደግሞ ልክ እኛ እንደመዘገብነው ቤት ፈላጊዎችን መዝግቦ ተመሳሳይ ሞዴል ስኪም ለማስኬድ ቀድሞ የነበረውን ገበያ መረበሽ መቻል አለባቸው። ካልሆነ የተረጋጋውን ፔኔትሬት አድርጎ መግባት በጣም ሊከብድ ይችላል። ምክንያቱም ኪ ሃውሲንግ ላለፉት ጊዜያቶች ቀን በቀን የተለያዩ ስራዎችን እየሰራ ነው ያለው። ቀን በቀን ብራንድ እየገነባ ነው። ቀን በቀን ድግግሞሽ አለው። በዛው ልክም ደግሞ ፈተናዎችን እያለፈ እዚህ የደረሰ ተቋም ነውና በቀላሉ የሚንገዳገድ ኮሚኒቲ አይደለም የፈጠረው። በጣም ሰፊ የኪ ቤተሰብ የሚባል ህዝብ አለ። የተመዘገበም ያልተመዘገበም ይቅናችሁ ይሳካ፣ ቤት አልባው የቤት ባለቤት ይሁን የሚል ተቋሙን እንደ ቢዝነስ ተቋም ብቻም ሳይሆን ደግሞ እንደ በጎ አድራጊ ድርጅት ጭምር የሚመለከት ኮሚኒቲ አለ። ይህንን በቀላሉ ሰብሮ መግባት ይከብዳል። ስለዚህ መረበሽ፣ መሰንጠቅ፣ መሰነጣጠቅ ይፈልጉ ነበረ። ያንን ለማድረግ ደግሞ የመረጧቸው ከዚህ ቀደም ስልክና ማውራት ስለቻሉ ብቻ አፋቸውን ሳይገድቡ የትኛው ያስጠይቀኛል አያስጠይቀኝም ሳይሉ ሳይለዩ የሚያወሩትን ሰዎች መምረጥ ነው። እንግዲህ የሚጋለብ ፈረስ ካለ ሁሉም ሊጋልበው ይፈልጋል። እነዚህ ተቋምና ግለሰቦች የሚያደረጉት ተመሳሳይ ነገር ነው። ያ ከሆነ በኋላ ኪ ሃውሲንግ ላይ እና ደንበኞቹ ላይ ያደረሱት ነገር ለዛኛው እንደ ኦፖርቹኒቲ ወይም ደግሞ እንደ ጥቅም ነው የሚታየው። ያም ደግሞ ወደ ገበያ ሲገባ ነገሮች ይቀሉልኛል ብሎ አስቦ ነበረ፣ ባይሆንም እንኳን ማለት ነው። ከዛ በተጨማሪ ከዚህ ኔትወርክ ውጭ ደግሞ ሌሎች ግለሰቦች ደግሞ በጎን አሉ። ምናልባት ታስታውሱ ከሆነ ከዓመት በፊት የተወሰኑ ግለሰቦች እንደዚሁ አይነት 11 ሆነው ማለት ነው እንቅስቃሴ አድርገው ኑ እኛ ጋር እኛ እንደ ኪ አይነት እንመሰርታለን፣ እዛ ያላችሁን ገንዘብ እንዲሰጧችሁ አድርጉ፣ ገንዘቡን የማይሰጧችሁ ከሆነ ክሰሱ፣ እንድትከሱ ደግሞ እኛ ጠበቃ እናመቻችላችኋለን እያሉ ኔትወርኩን ሲዘረጉ የነበሩ እኛው ጋር አፊሌት ሆነው ኑሯቸውን እየመሩ የነበሩ እዚሁ በሚሰሩት ስራ የተለያየ ዲኮር ቤት፣ ሜካፕ ቤት የከፈቱ ግለሰቦች እንዲህ አይነት እንቅስቃሴዎችን ከጀርባ እያደረጉ የነበረበት ሁኔታ ነው ያለው ከዚህ ቀደም በነበረው። እሱን ያለፍንበትን መንገድ እኛ እናውቀዋለን፣ እነሱም ያውቁታል። ያም አልሳካ ሲላቸው ደግሞ ከዚህኛው ቡድን ጋር አብረውም የራሳቸውን እንቅስቃሴ እያደረጉ ይገኛሉ። የአቋም መግለጫም ብለው ቴሌግራም ቻናል ላይ ከዚህ በፊት በነበረው ወደ 10-11 ነጥቦችን አስቀምጠው የመጨረሻው ላይ ግን እኛም እንደ ኪ መሆን እንችላለን፣ እንደ ኪ ተቋም መፍጠር እንችላለን የሚል እሳቤ ነበር። እሳቤው ምንም ችግር የለውም። 130 ሚሊዮን ቤት ፈላጊ ባለበት አገር ላይ ለ100 ሺህ የሚተጋ አንድ ድርጅት ሊያስፈራ በዚህ ልክ አይገባም፣ ደካማ ካልሆነ በቀር ያኛው ወገን ማለት ነው። ይሄ ተቋምና አሁን የተፈጠረው ነገር ምንም የሚያገናኘው አለመኖሩን የምንረዳው ከጀርባ ስፖንሰር መደረጉ ብቻ ደግሞ አይደለም። ሌላ ተጨማሪ ነገር አለ። የህግ ባለሙያ ነን የሚሉ ጠበቃ ነን የሚሉ ምናልባት እንግዲህ ኬዝ ያጡ የሚያምናቸው በብቃታቸው የሚተማመን ሰው የሌለ ጠበቆች ደግሞ እሳት ያስነሳሉ። አክቹዋሊ ይሄ ሌላው ዓለም ላይ ተለምዷል። ምን ችግር አለ ምን ገጥሟል እያሉ ሰዎችን የሌለባቸውንም ችግር እያስታወሱ ጥብቅና ልቆምልህ እፈልጋለሁ የሚሉ በርካታ ሰዎች አሉ። ተመሳሳይ ነገር ሰሞኑን የኪ ሃውሲንግን አባሎች እነዚህ ለማድረግ የሞከረም ጠበቃ
ጭምር አለ። ምንድነው ከነዚህ ሰዎች ጋር ባለው ኔትወርክ አማካኝነት በጣም ሚስጥር የተባለ ቴሌግራም ግሩፕ ተፈጥሮ እዛ ቴሌግራም ግሩፕ ውስጥ ኪ ሃውሲንግን ሰዎች እንዲከሱ ገንዘባቸውን እንዲያስመልሱ እንዲጠይቁ ቤት አንፈልግም እንዲሉ ለዛም ደግሞ እኔ ጥብቅና ቆምላችኋለሁ ለዛ አስፈላጊው ፐርሰንት ትከፍሉኛላችሁ እያለ ሰዎችን እያግባባ ስራ የሚሰራ ኢቲካል ያልሆነ ጠበቃም ጭምር ደግሞ አለበት ጉዳዩ ላይ ማለት ነው። እነዚህ አንድ ላይ ፓተርኑን ወይም ደግሞ ፖይንቶቹን ጆይንት አድርጋችሁ ስትሰሩት ፋይናሊ የምታገኙት አንድ ነገር ነው። አንድና ሁለት ድርጅቶችን ወደ ገበያ ለማስገባት የተደረገ ርብርብ ነው። ቀድሞ መጥተው እኛን እናንተ እንዴት ነው የምትሰሩት ቢሉ ኖሮ በቀላሉ በራችንን ከፍተን ማሳየት እንችል ነበረ። ለዛውም ከነገጠሙን ፈተናዎቻችን ጭምር፣ ምክንያቱም እነሱን እንዳይገጥም ዛሬም ቢሆን የማህበረሰቡን የቤት ችግር እፈታለሁ የሚል የትኛውም ተቋም ካለ እኛ ያየነውን ከፍታ እኛ ያየነውን ፈተና እኛን የገጠሙንን መልካም ነገሮች በጠቅላላና ስትራቴጂዎቻችን መንገዶቻችንን ከማስተማር ከማሳየት ወደኋላ አንልም። ይህ በደንብ ይሰመርበት። ይህንን ለደንበኞቻችን ለተመዝጋቢዎቻችን በግልጽ መናገሩ አስፈላጊ ነው። ሌሎች እዚህ ማላወራቸው ወይም ደግሞ ልነግራችሁ ማልችላቸው በርካታ ነገሮች ይኖራሉ። ጊዜያቸውን ጠብቀው ግን ሁሉም ይጠራል። በድምፅ በፎቶም ጭምር ሪከርድ የተደረጉ ማለት ነውና መጨረሻ ላይ ልል የምፈልገው ማንም ከህግ ተጠያቂነት አያመልጥም። የአንድን ትልቅ ተቋም ስም አጥፍቶ ደግሞ እንዲሁ ሌላውም ላይ እንደተለመደው ማለት ነው ኪላይ ይሆናል ማለት አይደለም። በፍጹም ወደኋላ አንልም። በእንዲህ አይነት ጉዳይ እያንዳንዱን ግለሰብም ቡድንም ሆነ ተቋም በህግ ተጠያቂ ከማድረግ ወደኋላ አንልም፣ እንቀጥልበታለን። ከዚህ በፊት ከነበረው ቲም ወይም ደግሞ ቡድን በተጨማሪ ሌላም መካተት ያለበት አካል ጭምር ተካቶ ይህ ዘርፍ እንዲጠናከርና በየኮሜንት ሴክሽኑ ስርም እንግዲህ ባልተገባ መንገድ ሀሳቡን የሚገልጸውንም ጭምር ለሚመለከተው የህግ አካል ማቅረብ አለብን። ይህንን የምናደርገው አንድና አንድ ዓላማ ስላለን ነው። ድርጅቱን እንደ ድርጅት አስቀጥለ ነው ቤት አልባውን የቤት ባለቤት ለማድረግ። ለዚህም የተመዝጋቢዎቻችን የአባሎቻችን ድጋፍ እንደ ወትሮ ሁሉ አሁንም አይለየን፣ ይህም ጥሪያችን ነው። በሁለተኛነት ከዚህ ቀደም ያልናቸው እንዳሉ ሆኖ እና አሁን ምን ይደረግ ከተባለ የትኛውም በኪ ሃውሲንግ በሞዴሉ እንደዚሁም ደግሞ በባለቤቶቹና በመስራቾቹ ላይ ጥያቄ ያለው ግለሰብ ቡድን ካሳንችስ መናኸሪያ የሚገኘው ዋና ቢሮአችን እንዲሁ አዲስ አበባ ላይ 2 ቅርንጫፎች አሉን። ከካሳንችሱ ውጪ የሜክሲኮና የመገናኛው ቢሮ፣ ከዛ በተጨማሪ ደግሞ ወኪሎቻችን የሚገኙበት ከተማ ላይ በአካል በመሄድ አስፈላጊውን መረጃ ማግኘት ይቻላል። ኪ ሃውሲንግ ከፍተኛ ግብር ከፋይ መሆኑ ብቻ ሳይሆን ታማኝ ድርጅት ነው። የሚታመነው ለሕዝብም ለመንግስትም ነው። አገልግሎቱ ለሁለቱም ስለሆነ በጋራ የጋራ ችግራችን የሆነውን የቤት ችግር ልንፈታ ይገባል። ለዛም ኪ-ሲኤችኤፍ ሞዴል ከአሉት ኦፕሽኖች ሁሉ ምቹ ነው ብዬ አምናለሁ። ስለነበረን ቆይታ በጣም ነው አመሰግነው። በሌላ ሀሳብ በቀጣይ እንገናኛለን። እንደምታውቁት ደግሞ ጥቅምት 15 ከዚህ ቀደም እድለኛ ለነበሩት ቤታቸውን ልናስረክብ እዛ ዝግጅት ላይ ሽር ጉድ እያልን ነው። እድለኞች እንኳን ደስ አላችሁ። በተስፋ እየጠበቃችሁ ያላችሁትም ደግሞ እናንተንም ይቅናችሁ። እድል ከእናንተ ጋር ትሆን እንላለን። መልካም ጊዜ ይሁንልን።